እርግጠኛ ሆኖ እንግዲህ ቢኒ ሲናገር ነበረ። ሶ እንግዲህ ወደ ሽምግልና ከተሄደ በኋላ ወይም ደግሞ እንግዲህ አብርሃምም ሩታም ወደ ሽምግልና ከሄዱ በኋላ ነገሮች ከተስተካከሉ እጅግ በጣም ብዙ ሰው በዚህ ጉዳይ ላይ ይደሰታል ብዬ ነው ማስበው። ሶ እንግዲህ ሽማግሌዎቹ ቀጠሮ ተይዞላቸዋል። በአርብ ዕለትም እንደሚገቡ በጣም ሲወራ ነበረ። በዛሬ ዕለትም እየገቡ እንደሚገኙም በደንብ በስፋት ሲወራ ነበረ። እንግዲህ ያው ሽማግሌዎቹ ቦታው ላይ ደርሶ ነገ እንግዲህ በሚገርሙ ሁኔታ ቪዲዮ ይለቀቃል ማለት ነው። ሽማግሌዎቹ ከሩታም ከአብርሃም ጋራም ይገናኛሉ። ያላቸውን ችግር በደንብ አድርጎ ከፈቱ በኋላ እንግዲህ ነገሩ በሰላም ከተጠናቀቀ ወይም ደግሞ ነገሮች ከተስተካከሉ በቪዲዮ በደንብ አድርጎ ለዩቲዩብ ወይም ደግሞ እንግዲህ ለኦዲየንሱ ያደርሳሉ ብዬ ነው የማስበው። ሶ እንግዲህ ምንድነው የቀረው ነገር ምን አለ? እስከዛሬ ድረስስ ለምንድነው ህይወታቸውን ማያስተካክሉት ብላችሁ ለጠየቃችሁት እንግዲህ የሽምግልና ጉዳይ ግዴታና ግድ ሆኖ ስላለ ነው። ምክንያቱ ደግሞ ይህንን ጉዳይ እነ አቤልም እነ ብሩክም አይፈልጉትም። ግን ምንድነው እዚህ ጋር ግዴታ አቤልም ብሩክም ተሳትፎ ነገሮችን ከመሃል ወጥቶ በተለይ አብርሃምን ሰላሙን እንዲያገኝ ሄርሜላም የራሷን ህይወት እንድጀምር ምክንያትም መንገድም ስለሚሆኑ ሽምግልና ደግሞ እንግዲህ አብርሃምና ሩታን ለማስታረቅ ግዴታ ስለሆነ ይህንን ሽምግልና እነሱ ባይወዱትም ቢወዱትም ይካሄዳል ማለት ነው። እንግዲህ ሽምግልናው ላይ የሚሳተፉ በጣም ብዙ ሰዎች አሉ። ከዛም ውስጥ በተለይ የአብርሃም አባት ወይም ደግሞ ጋሽዬ ሁላችንም የምናውቀው በተለይ በንግግራቸው እጅግ በጣም ቁጣቸው ሁላችንም እናውቃለን። እነሱ እንግዲህ ይገኛሉ ብዬ ነው የማስበው። ምክንያቱም እንግዲህ እነሱ እንደሚገኙ ከዚህ በፊትም በተደጋጋሚ ማለት ይቻላል ሲናገሩ ነበረ። ሶ እንግዲህ ነጋሽዬ ከተገኙ እጅግ በጣም ደስ የሚል ጊዜ ያሳልፋሉ ከሽማግሌዎቹ ጋር ብዬ ነው የማስበው። በተለይ ሽማግሌዎቹ ነገሮችን ቶሎ እንዲያቀሉ በደንብ ያደርጋሉ እንግዲህ ጋሽዬ ብዬ ነው የማስበው። ሶ እንግዲህ በጣም ትልቅ ስህተት እየተሳሳተ ነው አብርሃም። አሁንም ድረስ አርፎ አልተቀመጠም። ይህንን ነገሩን የሚቀጥል ከሆነ እንግዲህ ነጋሽዬም ሽማግሌዎቹም ይህንን ሽምግልና ያቆማሉ ብዬ ነው የማስበው። ሶ እንግዲህ አብርሃም አሁንም ቢሆን አሁንም እድል አለክ። እድልን በደንብ አድርገ ተጠቀም። በተደጋጋሚ የምታደርጋቸው ነገሮች እጅግ በጣም ከባድ ስለሆኑ አሁን ላይም እንግዲህ ስህተትን እየሸፈንክ መሄድ የለብም። ስህተትን በግልጽ ተናግረ ከአሁን በኋላ አላጠፋም ብለ ወደ ራስ ህይወት መመለስ ይኖርብሃል ብዬ ነው የማስበው። ሶ እንግዲህ አብርሃም የምታደርጋቸውን ነገሮችን አቁም። እሱ ብቻ አይደለም እንግዲህ ሄርሜላ መልእክት ማስተላለፍ እንፈልጋለን። ለሄርሜላ በተለይ እጅግ በጣም የማትወጪ ነገር ውስጥ እንዳትገቢ። እጅግ በጣም ከባድ ሁኔታ ውስጥ ትገቢያለሽ። እነሱ ከሆኑ እንግዲህ መጋባታቸው ወይም ደግሞ ተመልሶ አንድ ላይ መሆናቸው የማይቀር ጉዳይ ስለሆነ በደንብ ብታስቢበት የተሻለ ነው ብዬ ነው የማስበው። እንግዲህ ሄርሜላ ከአሁኑ ተጠንቅቀሽ በተለይ ከነሱ ህይወት ወጥተሽ አራዳ ሆነሽ ሁሉንም ነገሮች በራስሽ መንገድ ብትመሪው የተሻለ ነው። ከዚህ ህይወት በተለይ መውጣት ይኖርበሻል ብዬ ነው የማስበው። ያንን ነገር ደግሞ ማድረግሽ ግዴታ ነው። ካላደረግሽ ደግሞ ነገ ችግር ውስጥ ትገበያለሽ። ስለዚህ ከአሁኑ ማድረግ እንዳይረሳ። እሱ ብቻ አይደለም እንግዲህ አዳዲስ ነገሮችም ይፈጠራሉ ሰሞኑ በተለይ ከሽምግልና በኋላ አዳዲስ መረጃዎች ለእናንተ ለማድረስም ተዘጋጅተናል ማለት ነው። በተለይ አብርሃም ተቀይሮ ማየት እንፈልጋለን። አብርሃም እንግዲህ ሩታን ይቅርታ ጠይቆ ሁሉም ነገሮችን አስተካክሎ መመለሱ ወደ ቤቱ መመለሱ እጅግ ባለ አንድ መረጃ ደርሶኛል። ምክንያቱ ደግሞ ሁላችሁም የምታውቁት በተለይ ከሄርሜላ ጋር የጀመረውን ግንኙነት እንግዲህ በጭራሽ ሊያቆም አልቻለም። አሁንም እንግዲህ ተደብቆ ከሄርሜላ ጋር እንደሚገናኝም አንድ መረጃ ደርሶኛል። ስለሱ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ስራ። የሄርሜላ ማርገዝና ሄርሜላ ከማን እንዳረገዘች ከአቤል ነው ወይስ ከአብ
ከአብርሃም ወይስ ከሌላ ሰው ብላችሁ በጣም ብዙዎቻችሁ ጠይቃችሁ ነበረ። በዚህ ጉዳይ ላይ እንግዲህ በደንብ በስፋት እንግዲህ አንዳንድ መረጃዎችም ሲሰራጩ ነበረ። እንግዲህ በዛሬ ዕለት ከየት ከማን እንዴት እንዳረገዘች እያንዳንዱን ነገር እናነሳለን። እሱ ብቻ አይደለም፣ እጅግ በጣም ከባድ የሆነ ነገር ተፈጥሮ ነበረ ትላንትና። አብርሃምም እንግዲህ ጭንቀት ውስጥ እንደገባና ከባድ ነገሮችን እያሳለፈ እንደሆነ በግልጽ ሲናገር ነበረ። እንግዲህ የአብርሃም ጉዳይም በደንብ እናነሳለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም በሚያስገርም ሁኔታ እንግዲህ ሄርሜላ ከጠፋችበት ወይም ከተደበቀችበት ቦታ ተመልሳ መታ እጅግ በጣም ብዙዎቻችን ሰርፕራይዝ አርጋለች። ምንድነው ካላችሁ እንግዲህ ያው እንዳያችሁት ከሆነ በትላንትናው ዕለት እንዳረገዘችና አብርሃምንም እንግዲህ ያንን ነገር በደንብ አድርጋ ስትነግረው ነበረ። አብርሃም እንግዲህ በጣም ስሜቱ ተቀያይሮ ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም ይደሰታል፣ ይስቃል፣ ይጮሃል ተብሎ እንግዲህ ሲጠበቅ አብርሃም በሚገርም ሁኔታ ምንም ነገር ሳይናገር እጅግ በጣም እንደደነገጠና መረጋጋትም ጊዜ እንደሚያስፈልገው ያንን ነገር ተናግሮ ከቦታው ዞር ብሏል ማለት ነው። እንግዲህ በዛን ታይም በጣም ብዙዎቻችን ያስገረመን ነገር አብርሃም ሳይሆን ያው እጅግ በጣም በሚገርም ሁኔታ አቤል ሲደነግጥና በጣም ደስ ብሎት ሲዘል አይተናል። መዝለል ብቻ አይደለም አክፏት እንግዲህ ደስ ብሎት በጣም ደስ ብሎኛል ስላረገሽ። ይህንን ጉዳይ ደግሞ ያው አብርሃም ቀስ ብሎ ሊረዳሽ ይችላል። አዲስም ወይም ደግሞ እንግዲህ በተለይ ጠፍተሽ ስለመጣሽ በጣም ደንግጦ ይሆናል። ስለዚህ እንግዲህ ያንን ነገር ጊዜ እንስጠው ብሎ መናገሩ እጅግ በጣም ብዙ ሰውንም እንግዲህ አስገርሟል ማለት ነው። እንግዲህ ሄርሜላ ከማን ነው ወይም ደግሞ እንዴት ነው ያረገዘችው የሚለው ነገር በጣም ብዙ ሰው መጠያየቃ ወይም ደግሞ እጅግ በጣም ግራ የሚያጋባ አይነት ነገር አድርጎት አልፏል። እንግዲህ ስለ አቤል ሲነሳ በጣም ብዙ ሰው ማለት ይቻላል ከ100 ሰው በላይ ኮመንቶችን ያየሁት እጅግ በጣም ያስገረመኝ አቤል ወይም ደግሞ ከአቤል ሊሆን ይችላል ብቻ ሳይሆን ከአቤል ነው ያረገዘችው ብሎ እርግጠኛ ሆኖ በጣም ብዙ ሰው ኮመንት ሲያደርግ ነበረ። ይህንን ጉዳይ እንግዲህ እንደ ቀልድ ማለፍ አልፈለጉም። ምክንያቱ ደግሞ ከዚህ በፊትም ታስታውሳላችሁ አቤል በጣም ብዙ ነገሮችን ሲያደርግ ነበረ። እንግዲህ ከአቤል ጋራ ያላት ግንኙነት እንዴት ነበረ ወይም ደግሞ ከሱ ጋራ ያላት መቀራረብ እንዴት ነው የሚለውን ነገር በደንብ ሳጣራ ነበረ። እውነት ለመናገር እንግዲህ በጣም እንደሚገናኙ ኢቭን እንግዲህ መገናኘት ብቻ አይደለም በየቀኑ ሁሌ ሲገናኙ ነበረ። እሱም እንግዲህ ያው ያንን ነገር በግልጽ መናገር አይፈልግም። በተለይ እንግዲህ ያው ጠፍታለች በተባለችበት ሰዓት ላይ ከአቤል ጋራ በጣም ብዙ ጊዜ ሲገናኙ እንደነበረና እሱ ብቻ አይደለም እንግዲህ እሷም በጣም ከአቤል ጋራ ያላት ግንኙነት ከፍተኛ እንደሆነ ለማወቅ ችያለሁ ማለት ነው። ከዚህ በፊት ታስታውሳላችሁ እንግዲህ አቤልና ብሩክ ናቸው በተለይ ሄርሜላን ያመጡ ወደ አብርሃም ህይወት ያመጡት። እንግዲህ እነሱ ያለ ምክንያት ወደዚህ ወይም ደግሞ ወደ አብርሃም ህይወት እንዳመጡ ያው ያለ ምክንያት አይደለም። እንግዲህ በስተመጨረሻ ያው ሄርሜላ ያመጣችው ሐሳብ ወይም ደግሞ አርግዣለሁ ብላ የተናገረችው ነገር አብርሃምን እጅግ በጣም አስደንግጦታል ማለት ነው። በጣም ብዙ ሰው ከአቤል ሊሆን ይችላል ብሎ እንግዲህ በጣም ብዙ ሰው ኮሜንት ሲያደርግ ነበረ። እውነት ለመናገር እንግዲህ የሚያጠራጥሩ ነገሮች እጅግ በጣም ብዙ ናቸው። በተለይ በአብርሃም እንግዲህ በጣም ብዙ ነገሮችን ቢያሳልፍም ነገር ግን ከአቤል በጣም ብዙ ነገሮችን እንደወሰደች ወይም ደግሞ ከሱ ጋራ ያላት ጊዜ እጅግ በጣም ብዙ እንደነበረ ለመረዳት ችለናል ማለት ነው። እንግዲህ በአብዛኞቻችሁ ጥያቄ መሰረት ከአቤል ሊሆን ይችላል። እሱ ብቻ አይደለም እኔ ደግሞ በራሴ ምልከታ የራሴን ሐሳብ መስጠት እፈልጋለሁ። በተለይ እንግዲህ አብዛኞቻችሁ ከአቤል ሊሆን ይችላል ብላችሁ ብደመድሙም ነገር ግን እኔ እንደሚሰማኝና በዚህ ጉዳይ ላይ እርግጠኛም ሆኖ ያው እንግዲህ ሄርሜላ በፍጹም እንዳላረገዘች ነው። ሄርሜላ አርገዛለች የሚለውን ነገር በፍጹም ለመቀበል ይከብደናል። ምክንያቱ ደግሞ እንግዲህ በጭራሽ በዚህ ደረጃ ልትሄድ አትችልም። ከዚህ በፊትም እናስታውሳለን ሩታም አርገዛለች ወይም ደግሞ አርግዣለሁ ብላ እስከዛሬ ድረስ ምንም አዲስ ነገር አለማየታችን ሁላችንም የምናስታውስ ጉዳይ ነው። እንግዲህ ብዙ ጊዜ እንደዚህ አይነት ነገሮች
ሊከሰቱ ይችላሉ። አብርሃምን ለመፈተን ሊሆን ይችላል። አብርሃምን የሆነ ነገር ለማድረግ ሊሆን ይችላል። ወይም ደግሞ ለማርገዝ ማስባም ሊሆን ይችላል። በጣም ብዙ ነገሮችም ግምት ውስጥ ማስገባት ይኖርብናል ማለት ነው። እንግዲህ አብርሃም በጣም አስደንግጦት ነበረ። ምንድነው ያስደነገጠው? ለምንድነው ደስተኛ ሊሆን ያልቻለው? አብዛኞቻችን እንግዲህ ስንጠይቅ የነበረ ጥያቄ ነው። አብርሃም እንግዲህ በጣም ደንግጦ ነበረ። ከምታስቡት በላይ ይደሰታል፣ ይዘላል፣ ወይም ደግሞ እጅግ በጣም ደስ ብሎት እሷን ማክፋት እንግዲህ ደስ ብሎኛል ብሎ ሀሳቡን ይገልጻል ብለን ስንጠብቅ እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም በጣም ተናዶ፣ በጣም ብስጭት ውስጥ ሆኖ፣ በጣም ደግሞ እንግዲህ ግራ ገብቶት፣ በጣም ተጨንቆ በስተመጨረሻ ከራሴ ጋር ላስብበት ወይም ደግሞ ልመካከርበት፣ መረጋጋት እፈልጋለሁ፣ ተረጋግቼ ልምጣ ብሎ እንግዲህ በስተመጨረሻ ከነሱ መሀል ወጥቶ እንደሄደ አይተናል። እንግዲህ አብርሃም ያስደነገጠው ነገር አለ። መጨረሻ ያላሰበ ነገር ሆኖበታል። መጨረሻ እንግዲህ ይህ ነገር ይፈጠራል ብሎ አንድም ቀን አላሰበም ነበረ። እንግዲህ በተለያየ ጊዜ በተለይ በጣም በብዙ ንግግሩ ላይ እንደምናውቀው አብርሃም ካሁን በኋላ መውለድም እንግዲህ ማግባትም በተለይ ሀሳብ እንደሌለው ወይም ደግሞ ለመቆየት እንደሚያስብና ከሩታ ጋር ከተለያየ በኋላ ልጅ ለማግኘት ወይም ደግሞ ልጅ ለመውለድ እንግዲህ የተወሰነ ዓመታትን እንደሚፈልግም ጭምር ሲናገር ነበረ። እንግዲህ በዚህ ፍጥነት የሁሉ ነገር መቀያየሩ ደግሞ አብርሃምን ከልክ በላይ አስደንግጦታል ማለት ነው። አብዛኛው ሰው እንግዲህ ያው አቤል ቢልም በሌሎች በኩል ደግሞ ያየሁትም እጅግ በጣም ያስገረመኝ ኮመንቶች ነበሩ። በተለይ እንግዲህ ያው